ሰላም ሰላም ክቡራን የቻናሌ ተከታታዮች፣ ሰሞኑን እንግዲህ አትሌት ገለቴ ቡርቃ በሶሻል ሚዲያ ላይ ቀርባ ያለችውን ነገር ሁላችንም ሰምተናል። ከዚህም ጋር ተያይዞ በገዛ ባሏ ክህደት እንደተፈጸመባትና ንብረቶቿ ሁሉ እንደተዘረፉ ላይ ልትወጣ መሆኗን ተናግራለች። በዚህም ምክንያት ደግሞ የኢትዮጵያ ሕዝብ ይፍረደኝ ስትል አቤቱታ አቅርባለች። እንደዚሁም የተወሰደባት ንብረት 11 የሚጠጉ ቤቶችንና ወደ 5 የሚጠጉ መኪኖችን ወስዶባታል። ይሄ ቀላል አይደለም። እንደዚህ አይነት ነገር እንግዲህ ያጋጥማል። ሰው ሰውን መክዳት ይችላል። ሰው ሰውን መጉዳት ይችላል። እንደዚሁም ደግሞ ከጥቃቱ ለጥቂት ያመለጡ ደግሞ ሰዎችን በዓለማችን ላይ አሉ። ሰሞኑን እንኳን ከጥቂት ጊዜ በፊት አስጌ ደንዶሾ ባለቤቱ ለገንዘብ ብላ እንዳገባቸው እና ከዛ ፈታ ንብረቱ ለመካፈል እንደሆነ ሰምተን ነበረ። ከዚህም ጋር ተያይዞ ንብረቱን በማሸሸ ንብረቱ እንዳይወሰድበት አድርጓል። እንደዚሁም በዓለማችን ብዙ ሰዎች ከዚህ ነገር በማስተዋላቸው ተቆጥበዋል። ስለዚህ የሰው ልጅ በዚህ ደረጃ ሞኝ ባይሆን ቢጠነቀቅ ብዬ እመክራለሁ። ለምሳሌ ለሱ ብቻ ሁሉንም ንብረቱን ውክልና ለመስጠት ለቤተሰቧ፣ ለእናቷ፣ ለወንድሞቿ እንደዚሁም ደግሞ ግማሹን ደግሞ ለሱ ብታደርግ ቢያንስ የአንዱ ቦታ ሊተርፍለት ይችል ነበር። ስለዚህ ይህን ያህል በዚህ ደረጃ ሰው ሞኝ ሊሆን አይገባም ባይ ነኝ። ከዚህም ጋር ተያይዞ ትላንት እንግዲህ አዲስ አበባ ፖሊስ ኮሚሽን ባወጣው መግለጫ ቡርቃን ባለቤት በቁጥጥር ስር እንዳዋለው ተናግሯል። እንግዲህ በቁጥጥር ስር መዋሉ ብቻ ሳይሆን ንብረቷ ሙሉ በሙሉ የሚመለስባት ሚስ ሊኖር ይገባል፣ ሊፈጠር ይገባል። ቢያንስ ንብረቷ ሊመለስ ይገባል፣ ፍትህ ይገባል እንላለን። የቀረውን አዲስ ነገር ሲኖር ይዤላችሁ ምቀርብ ይሆናል። ቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጠይቃችኋለሁ። እንደዚሁም ከዚህ በኋላ አዳዲስ መረጃውና አስተማሪ ነገሮችን ስለምለቅ እንዲደርሳችሁ ሰብስክራይብ እንዳትረሱ፣ ሰብስክራይብ አድርጉ እላለሁ።